ሰላም ሰላም ውድ የፕላስ ቤተሰቦች እንዴት አላችሁ? በዛሬው ቪዲዮአችን ደግሞ ጽድት ያሉ የኢመርጂንግ ቴክኖሎጂ ፋይናል ኤግዛም ጥያቄዎችን ሰብሰብ አድርጌ አምጥቼላችኋለሁ ጋይስ። እንደተለመደው ላይክ ማድረጋችሁን፣ ቪዲዮውን ሼር ማድረጋችሁን፣ ደግሞ ሐሳብ አስተያየቶቻችሁን ስንሰራ ግር የሚላችሁ ጥያቄዎች ካሉ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በቀጥታ ጥያቄዎቻችንን እንጀምር። 15 አካባቢ ጥያቄዎች ናቸው፣ የምርጫ ጥያቄዎች ናቸው። ከአንደኛው ጥያቄ እንጀምር። የአንደኛው ጥያቄ ምን ይላል? which statement best defines the internet of things? እንግዲህ ከቻፕተር 4 ኢንተርኔት ኦፍ ቲንግስ ላይ የወጣ ጥያቄ ነው። ኢንተርኔት ኦፍ ቲንግን ከሚከተል ውስጥ በይበልጥ የሚገልጸው የቱ ነው? ያው choose the best answer ጥያቄ ነው የምትጠየቁት። ተመሳሳይ ነገር ሊኖር ይችላል፣ ግን ያው ቤስት የሆነውን ነው የምንገልጸው። a network of computer used only for data storage. B. A system where physical devices are connected to the internet to collect and exchange data. C. A platform for developing mobile applications. D. A type of database management system. ማንኛው ነው የተሻለው? ጥያቄዎቻችሁን እናንተ እየቀደማችሁ ቲንክ እያደረጋችሁ ዘን ከኔ ጋራ ቼክ እያደረጋችሁ ነው። መጀመሪያ እናንተ ለምሳሌ አሁን ከዚህ ጥያቄ ላይ አንዱ ተወስዱና መልሱ ይሄ ነው ብላችሁ ትይዙና በእናንተ ባንደበታችሁ ዘን ከዛ እኔ ስነግራችሁ ደግሞ ቼክ ታደርጋላችሁ ማለት ነው። ኢንተርኔት ኦፍ ቲንግስ ወይም ደግሞ IoT ምንድነው? ከዚህ ውስጥ ቤስት ዲስክራይብ ያደርግልን a system where physical devices are connected to the internet to collect and exchange data የሚለው ቢላይ ያለው ቤስት ኤክስፕሌን ያደርጋቸዋል እነሱን። ለምን ያልሆነም ኔትወርክ ኦፍ ኮምፒውተር ዩዝድ ኦንሊ ፎር ዳታ ስቶሬጅ ብቻ አይደለም የሚያደርጉት፣ ዳታን ስቶር አድርገው ወይም ደግሞ ኮሌክት አድርገው ከተለያዩ አይነት እንትኖች ላይ አፕላያንሶች ላይ ወይም ደግሞ የተለያዩ አይነት ዲቫይሶች ላይ ዳታን ኮሌክት አድርገው ዘን ኤክስቼንጅ ደግሞ ዲቫይስ ለዲቫይስ ኤክስቼንጅ ያደርጋሉ ማለት ነው። እነዚህ ጋር ኤክስፕላኔሽኑን እንመልከተው። IoT ወይም ደግሞ ኢንተርኔት ኦፍ ቲንግስ የሚባለው ዲቫይሶች ማንኛውም ሊሆን ይችላል፣ ሴንሰር ኤንድ አፕላያንስ ቱ ዘ ኢንተርኔት ቱ ሼር ዳታ አውቶማቲካሊ ነው። ለምሳሌ ከስማርት ሆም ላይ ስማርት ሲቲ ላይ የተለያዩ አይነት ማንኛውም ሰዓት ሊሆን ይችላል፣ ስልክ ሊሆን ይችላል፣ በተለያዩ በኔትወርክ ተገናኝተው ዘን ዳታን ሼር ማድረግ ኤክስቼንጅ ማድረግ ኮሌክት ማድረግ ነው ስራቸው ማለት ነው። የሁለተኛው አሁንም እዛው ላይ ኢንተርኔት ኦፍ ቲንግስ ላይ የወጣ ጥያቄ ነው። in an IoT system what is the primary role of sensors? እንግዲህ በIoT ሴንሰር የሚባሉ እንትኖች አሉ። ይህ ሴንሰሮች ዋና ስራቸው ወይም አላማቸው ምንድነው ነው የሚለን። ምን የሚያደርጉት? A. to process large amount of data. B. to collect data from the physical environment. C. to display information to users. D. to secure network connections. የሴንሰር ዋና አላማቸው ምንድነው? ሴንሰሮች ማለት እንግዲህ ሴንሰሮች ብዙ ጊዜ የምትረዱልኝ ላይክ እንደ ሴንስ ኦርጋን ማለት ነው። ሴንስ ማለት አንድ ነገር መረዳት ማለት ፐርሲቭ ማድረግ አይደለ? ሴንሰሮችን በIoT ጀስት አንድ ነገር ዳታን ከሪል ወርልድ ኢንቫይሮንመንቱ ኮሌክት ለማድረግ ወይም ደግሞ ዲቴክት ለማድረግ ነው የሚጠቅመን ማለት ነው። ሴንሰሮች የሚጠቅሙ to process large amount of data A አይደለም። B. to collect data from the physical environment ያ obviously ትክክል የሁለተኛው መልስ ይሆናል ማለት ነው። to display information to the user አይደለም። secure network connection ዋና ስራቸው ምንድነው? ከኢንቫይሮንመንቱ በሳውንድ መልክ ሊሆን ይችላል፣ በሳውንድ መልክ፣ በካሜራ መልክ፣ በተለያየ አይነት መልክ ዳታን ጀስት ኮሌክት ማድረግ ወይም ደግሞ ዳታን ዲቴክት ማድረግ ኢንፎርሜሽኑን ኮሌክት ማድረግ ነው ስራቸው ማለት ነው። የሴንሰር መልሳችን የሚሆነው ሴንሰር ዲቴክት ሪል ወርልድ ኮንዲሽን such as ቴምፕሬቸርን ማግኘት፣ ሞሽንን ማግኘት፣ ላይትን ወይም ደግሞ በቃ እና ያንን ዳታ ሴንድ ማድረግ ወደ ዳታውን ወደ ሲስተሙ ማስገባት። ለምሳሌ አሁን የሆነ በቃ አለለ አንድ የሆነ ኦብጀክት ከሆነ ወደ ኦብጀክቱ ዳታውን ትራንስፈር ማድረግ ማለት ነው፣ በካሜራ መልክ በሳውንድ መልክ ማለት ነው ዲቴክት አድርጎ። የሶስተኛው ጥያቄ መልሳችን ስለዚህ ምን ይሆናል? ቢ ላይ ያለው ይሆናል ማለት ነው። የሶስተኛው ጥያቄ which of the following best describes smart home technology? እንግዲህ IoT እንግዲህ ስማርት ሆም ላይ ስማርት ሲቲ ላይ የምንጠቀማቸው ኢንተርኔት ኦፍ ቲንግስ ስንል ያው ቲንጎች ናቸው። ምንድነው ስማርት ሆምን ዲስክራይብ የሚያደርገው ምንድነው? A. homes built using advanced construction materials. B. house equipped with internet connected devices for automation and control. C. homes that use only solar energy. D. houses designed without electrical systems. ምንድነው የሚሆነው ይሄ? እንግዲህ ስማርት ሆም ማለት ስማርት ሲቲ ማለት በIoT በኢንተርኔት ኦፍ ቲንግስ በቃ ኢኩፕድ የሆነ በብዙ ኢንተርኔት ኮኔክትድ የሆኑ
ኢንተርሌትድ የሆኑ ላይክ እርስ በርስ ኮኔክት ያደረጉ ኢንተርኔት እንትኖችን ቲንጎችን የያዘ ማለት ነው ስማርት ሆም ማለት። ለምሳሌ ስማርት ዎች፣ ስማርት ቲቪ፣ ስማርት ፎን፣ በቃ ብዙ አይነት ስማርት የሆኑ ነገሮችን ይዛል። ዳታን ዲቴክት ያደርጋል። በቃ እነሱ ሼር ያደርጋሉ ኢንፎርሜሽንን ከአንዱ ወደ አንዱ ኤክስቼንጅ ያደርጋል። ሶ እነዛን የያዘ ስማርት ሆም ይባላል ማለት ነው። ያ ስማርት ሆም ማለት ስማርት ሆምስ ዩዝ አይኦቲ ዲቫይስ ላይክ ስማርት ላይት፣ ስማርት ሎክስ ኤንድ ስማርት ቴርሞስታትስ በራሱ ጊዜ ቴምፕሬቸርን አጀስት የሚያደርግ ቱ አውቶሜት ታስክስ በቃ ስራን ለማቃለል ነው ዋና ዓላማው ማለት ነው። ሶ ይሄን የሁለተኛው ጥያቄ የሚሆንን ስማርት ሆም፣ ይሄም ድጋሚ ብዙ ሊመጣባቸው ይችላል። ስማርት ሆም፣ ስማርት ሲቲ ምንድነው? ስማርት ሆም እነዚህ በአይኦቲ ኢኩድ የተደረገ ሲቲ ወይም ደግሞ ሆም ነው ማለት ነው። ሶ ያ ወደ አራተኛ ጥያቄ ደርሰናል። which communication technology are commonly used in IoT systems? በአይኦቲ ወይም ኢንተርኔት ኦፍ ቲንግስ ላይ የምንጠቀመው ኮሚኒኬሽን ምንድነው? እንግዲህ ኤክስቼንጅ ያደርጋሉ ዳታን ወይም ደግሞ በኢንተርኔት ኮኔክት የሆኑ ናቸው ብለናል። ሶ ምን ናቸው የምንጠቀማቸው እዛ ላይ? ኤ ዋይፋይ፣ ብሉቱዝ ኤንድ ሴሉላር ኔትወርክስ፣ ቢ ፕሪንተር ኤንድ ስካነርስ፣ ሲ ኪቦርድስ ኤንድ ሞኒተርስ፣ ዲ ኮምፓይለርስ ኤንድ ኢንተርፕሪተርስ። እንግዲህ ኢንተርኔት ኦፍ ቲንግስ ዋና ነገራቸው ወይም ደግሞ ዋና ጀስት እንደ ነፍስ የሚያገለግላቸው ኢንተርኔት ነው ወይም ደግሞ ኤኒ ኮሚኒኬሽን ነው። ሶ ያ ኮሚኒኬሽን ደግሞ ምንድነው? ዋየርለስ ኮሚኒኬሽን ነው። እንደ ዋይፋይ አይነት፣ ብሉቱዝ ያለ እንደ ብሉቱዝ፣ ሴሉላር ኔትወርክ ኤኒ ሚንስ በቃ ኢንተርኔትን በዋየርለስ የሚያገናኝ ማለት ነው። ፕሪንተር ኤንድ ስካነር፣ ኪቦርድ ኤንድ ሞኒተር፣ ኮምፓይለር ኤንድ ኢንተርፕሪተር እነዚህ አይደሉም። ሶ ዋይፋይ ነው የሚያገናኛቸው። በቃ ኤኒ ትራንስሚሽን ሚዲያ ወይም ደግሞ ኔትወርክ ያገናኛቸዋል ማለት ነው። አንሰራችን የሚሆነው ኤ። ኤክስፕላኔሽናችን ምን እናደርገው? አይኦቲ ዲቫይስ ሪላይ ኦን ዋየርለስ ኮሚኒኬሽን ቴክኖሎጂስ ቱ ኮኔክት ኤንድ ኤክስቼንጅ ዴታችን ኤክስቼንጅ ለማድረግ ጀስት ኔትወርክ ያስፈልጋል ማለት ነው በኢንተርኔት ኦፍ ቲንግስ። የአምስተኛ ጥያቄ ጋይስ አይ ሆፕ አልፈጠንኩም አይደል? ጀስት ቀስላለሁ ከዚህ በኋላ which is the major security concern associated with IoT device? እንግዲህ IoT በጣም ሴኩሪቲ እና ፕራይቬሲ ነው ሪስክ ይመጣል። ጀስት ጥቅማቸው እንዳለ ሆኖ ጥቅም ደግሞ ጉዳት ይመጣል። ሴኩሪቲ የፕራይቬሲ ኢሹ ይመጣል። ሶ ማንኛው ነው ከነዚህ ውስጥ ከሴኩሪቲ ጋር ኮንሰርን ያደርገው ኢሹ የትኛው ነው ይላል። ኤ high cost of hardware components፣ B limited availability of software፣ C vulnerability to unauthorized access and data breaches፣ D difficulty in device installation። so the main security issue እዚህ ጋር ምንድነው? vulnerability to unauthorized access and data breaches ምን ማለት ነው? ዳታ በሁሉም ቦታ በሁሉም ዲቫይሶች ላይ ዳታ ካለ ጀስት ሃከሮች ወይም ደግሞ ጀስት ዳታን መስረቅ የሚፈልጉ ሰዎች ያንን በቀላሉ ዳታውን ዲቴክት ያደርጉታል። አናውቶራይዝድ ማለት ያልተፈቀደለት ሰው ዳታውን አክሰስ ማድረግ ይችላል፣ ሊሰረቅ ይችላል፣ ዳታ ብሪች ሊደረግ ይችላል፣ ወይም ደግሞ ዳታ ሊሰረቅና እንደገና ሪዲስትሪቢዩት ሊደረግ ይችላል። ሶ ይሄ ዋናው የሴኩሪቲ ፕሮብለም ነው ወይም ደግሞ ኢሹ ነው፣ ኮንሰርን ነው ማለት ነው። መልሳችን የሚሆነው ምን ለአይኦቲ ዲቫይስ ሲኖር ማለት ነው። አይኦቲ ዲቫይስ ቢ ሃክድ። ሃክ ማለት ሃኪንግ ታውቃላችሁ ማለት መሰረቅ ማለት ነው። ኢፍ ኖት ፕሮፐርሊ ሴኩር ሴኩሪቲ ኢሹ በጣም ያስፈልጋቸው፣ በደንብ ሴኩር መደረግ አለባቸው። ሊዲንግ ቱ ዳታ ፕራይቬሲ ሪስክ፣ ዳታ ሊጠፋ ይችላል፣ ዳታ ሪስቶሬጅ፣ ዳታ ሊዛባ ይችላል፣ ዳታ ደግሞ ሞዲፋይ ሊደረግ ይችላል። ሶ ዚስ ኦል ምንድናቸው? ሪስክ ናቸው። ሴኩሪቲ ሪስክ ጋር ኢንተግሬት የሚያደርጉ ናቸው። በዋናነት ሲለይ ያለው ቤስት ማች ያደርገዋል ማለት ነው። የስድስተኛ ጥያቄ which of the following is a real world application of internet of things in agriculture? በአግሪካልቸር እንግዲህ ኢንተርኔት ኦፍ ቲንግስ በተለያየ አይነት ቦታ እንጠቀማቸዋለን። በአግሪካልቸር፣ ሄልዝ ኬር ላይ፣ ስማርት ሲቲ ላይ፣ ስማርት ሆም ላይ ኤቭሪዌር እንጠቀማቸዋለን። ግን አግሪካልቸር ላይ ስፔሲፊካሊ የትኛው ነው ዋና ጥቅማቸው የሆነው ነው? ኤ አውቶማቲክ ኢሪጌሽን ሲስተም ቤዝድ ኦን ሶይል ሞይስቸር ዳታ፣ ቢ ማኑዋል ሃርቨስቲንግ ዩዚንግ ትራዲሽናል ቱልስ፣ ሲ ፔፐር ቤዝድ ፋርም ሪከርድ ሲስተም፣ ዲ ኦፍላይን ክሮፕ ሞኒተሪንግ። ማንኛው ነው? ጀስት በአግሪካልቸር ላይ ዋና ጥቅማቸው ምንድነው የኢንተርኔት ኦፍ ቲንግስ? አይ ሆፕ ገስ አድርጉ ወይም ደግሞ ከተረዳችሁት እንትን ትበሉ። ኤ አውቶሜትድ ኢሪጌሽን ሲስተም ቤዝድ ኦን ሶይል ሞይስቸር ዳታ። ስራን አውቶሜት ማድረግ አይደል ስራቸው? ጀስት ያንን አውቶሜሽን ላይ ነው ዋና ጥቅማቸው። አውቶሜሽን ማለት በራሳቸው ጀስት ማቃለል፣ ስራን መቀነስ። ለምሳሌ በአግሪካልቸር ላይ የተለያዩ አይነት ስራዎችን መስራት፣ ሴንስ እያደረጉ ያልደረሰውን ቦታ
ኢሪጌት ማድረግ ማጠጣት፣ ያልደረሰውን ቦታ እርጥበት ማዳረስ፣ ጀስት እንደዚህ አይነትን ስራዎችን ይሰራሉ ኢንተርኔት ኦፍ ቲንግስ ማለት ነው። ስማርት ፋርሚንግ ባይ ዩዚንግ ሴንሰር ቱ ኮንትሮል ኢሪጌሽን ኤንድ ኢምፕሩቭ ኤፊሽንት የሆነ የኢሪጌሽን ስራ ይሰራሉ ማለት ነው። ዲቴክት ያደርጋሉ ያልደረሰውን ቦታ እያዳረሱ ማለት ነው። ጀስት ፒክቸሮችን እያያችሁ ኢን አይኦቲ አርኪቴክቸር what is the function of gateway እንግዲህ ሴንሰር ጌትዌይ እነዚህ ተርሞችን ያዙ። ሶ የጌትዌይ ዋና ፋንክሽኑ ወይም ስራው ምንድነው ነው? ኤ ቱ ስቶር ዳታ ፐርማነንትሊ ዳታን ስቶር ለማድረግ ነው ይለናል። ቢ ቱ ኮኔክት ኢንተርኔት ኦፍ ቲንግስ ዲቫይስስ IoT devices to the cloud or internet. C to replace sensors. D to design user interfaces. ለምንድን ነው ጌትዌይም ታገለግለናለች ያልነው? ሶ ለምንድን ነው ጌትዌይ ኮኔክት የምናደርግባቸው ኢንተርኔት ቲንግስ አለ ማንኛውም ዲቫይስ አለ ወይም ደግሞ አፕላንስ የምንለው ጀስት ዳይሬክትሊ ለምሳሌ በአግሪካልቸር ከሆነ አግሪካልቸር ላይ ሄልዝ ኬር ላይ የምንጠቀመው ዳይሬክት ዲቫይስ አለ። ያን ዲቫይስ ከኢንተርኔት ሰርቨር ጋር የምታገናኝልን ወይም ደግሞ ክላውድ ማለት ኢንተርኔት ማለት የታውቁታላችሁ ኢንተርኔትን ዴፊኒሽን ወርልድ ኤሪያ ኔትወርክ ምን እንደሆነ ሎካል ኤሪያ ኔትወርኮችን ስለ ኔትወርክ ትንሽ ግንዛቤ ይኖራቸዋል ብያለሁ። ሶ ከዛ ጋር ኮኔክት የሚያደርግልን ነው ማለት ነው ጌትዌይ ማለት ነው። ያንን ዲቫይስ ከክላውድ ጋር ወይም ደግሞ ከኢንተርኔት ጋር ከሰርቨር ጋር የሚያገናኝልን ጌትዌይ ይባላል ማለት ነው። ቱ ሪፕሌስ ሴንሰር አይደለም፣ ቱ ዲዛይን ዩዘር ኢንተርፌስ አይደለም። መልሳችን ቢ ላይ ያለች ኮኔክት ለማድረግ ነው። ጌትዌይ አክትስ አስ ኤ ብሪጅ ቢትዊን ዲቫይስ ኤንድ ኢንተርኔት ኦር ክላውድ ሲስተም ይላል ማለት ነው። ሶ ስምንተኛ ጥያቄ which of the following best describes real time data in IoT እንግዲህ most of the time IoT የሚጠቀሙት real time data ነው ማለት ሪል የሆነ ማለት ኦን ታይሙ የተዛባ አይደለም። አሁን ስራው ለምሳሌ አሁን አስጀምረ ነው በኋላ የሚቀጥል ሳይሆን ጀስት አት ታይም እዚህኛው ጋር ይሰራል። ለምሳሌ ስማርትፎናችሁና ስማርት ቲቪያችሁ ቢገናኝ ስማርትፎኑ ላይ ስትቀይሩ የሆነ ነገር ስማርት ቲቪው ላይ ይቀየራል። ለምሳሌ ወይም ደግሞ በሌላ ነገር ልንገራችሁ። ለምሳሌ አንድ ስማርት ሆም ላይ ሌላ ሁለት ዲቫይሶች ኮኔክት ቢያደርጉ በዋይፋይ ማለት ነው። ሁለቱ በዋይፋይ ኮኔክት ቢያደርጉ አንድ ለምሳሌ ምን ልበላችሁ፣ ለምሳሌ ስልካችሁን ከፍሪጅ ጋር ስማርት የሆነ በስማርት ወይ ቢገናኙ ፍሪጅና ስልኩ ቢገናኝ ለምሳሌ ኢሚዲየትሊ ፍሪጅ ውስጥ የሆነ ነገር ሲያልቅ ስልካችሁ እንዲነግራችሁ ከሆነ የተደረገው ወዲያውኑ እንዳለቀ ወዲያውኑ መናገር አለበት። ሪል የሆነ ታይም ማለት እንዳለቀ ኢሚዲየትሊ አክሽኑ እንደተፈጠረ ለኛ ማሳወቅ አለበት። ሶ ካላሳወቀ የሆነ ነገር ስለሚመጣ ማለት ነው። እንደዛ ማለት ኦን ታይም ነው የሚካሄደው ስራው ለማለት የታሰበ ነገር ነው። ሶ ኤ ዳታ ዛት ኢዝ ፕሮሰስድ አፍተር ኤ ሎንግ ዲሌይ ነው። ሎንግ ዲሌይ ሪል ታይም ከተባለ ሪል ነው ወዲያውኑ ነው። ዳታ ኮሌክትድ ኤንድ ፕሮሰስድ ኢሚዲየትሊ አስ ኢቨንትስ ኦከር ያ ሶ አሁን ያወራኋችሁ በምሳሌ ነገርኳችሁ ኢሚዲየትሊ ወዲያውኑ አት ኤ ታይም አንድ አክሽኑ ሲፈጠር ወዲያውኑ ኢቨንቱ ሲፈጠር ወዲያውኑ አክሽን እንድንወስድ ነው የሚያደርጉን ማለት ነው። ዳታ ስቶርድ ዊዛውት ፕሮሰሲንግ ዳታ ዛት ኢዝ ማኑዋሊ ኢንተርድ ባይ ዩዘር ነው። ይሄ በጣም ኮኔክት የሚያደርገው በኤግዛምፕል እንደነገርኳችሁ ቢ ላይ ያለው ነው። ሪል ታይም ዳታ ኢዝ ፕሮሰስድ ኢንስታንት ኢኔብሊንግ ኩዊክ ዲሲዥን ኤንድ አውቶሜሽን ቢ ላይ ያለው መልሳችን ይሆናል ማለት ነው። የዘጠነኛ ጥያቄ እንግዲህ እነዚህ እስካሁን ድረስ ያሉት ቻፕተር 4 ላይ ያሉ ጥያቄዎች ናቸው። ወደ ቻፕተር 5 ኦግመንትድ ኤንድ ቨርቹዋል ሪያሊቲ የሚለው ልንመጣ ነው። what is augmented reality augmented reality ምንድነው? ቤስት ዲስክራይብ የሚያደርገው ነው። ተቀራራቢ ሊኖር ይችላል። ሶ a technology that replaces the real world completely with a virtual environment ምንድነው ይሄ? የራሳችሁን ያዙ። ቢ a technology that overlays digital information onto the real world environment. C a system used only for gaming purposes. D a type of database technology. augmented reality ምንድነው? ያው augmented እና virtual reality ልዩነታቸውን በደንብ የተረዳችሁ መስሎኛል። እንግዲህ ምንድነው augmented ከተባለ ከቃሉ እንደምንረዳው augment ማለት መጨመር ማለት ነው። add ማለት ነው። በሪል ኢንቫይሮንመንቱ ላይ የሆነ ነገር አድ ነው የሚያደርገው። ምንድነው የሆነ ለምሳሌ አሁን እኛ ኦግመንትድ ሪያሊቲን በቀላሉ የሚያስረዳ ምን መሰላችሁ? እስከዛ ዛሬ እንግዲህ አሁን የምትጠቀሙ ከሆነ አላቅም ካሜራ
በስናፕሾት የተነሳ ሰው ካለ የሆነ እኛ ፎቶ ስንነሳ የኛን ፊት ሳይሆን የሆነ ሰው ፊት አያሳየንም ማለት የሆነ ወይ ቆንጆ ነገር ወይ የሚገርም ነገር ወይ ደግሞ የሆነ ከእንስሳት ጋር አድ የተደረገ ወይም ደግሞ የሆነ በቃ የሆነ አዲስ መልክ አውጥቶ ይሰጠናል። ሶ ዛት ያኮ የኛ መልክ አይደለም ግን የሆነ አድ ከእኛ ሪያሊቲ ላይ የሆነ ነገር አድ አድርጎ የሚያሳየን ማለት ነው። ሶ ዛትስ ምንድነው ኦግመንትድ ሪያሊቲ ይባላል። የመጀመሪያው ሪፕሌስ የሚያደርገው ቶታሊ ሪፕሌስ የሚያደርግ ከሆነ ሪል ወርልድን ቶታሊ ሪፕሌስ የሚያደርገው ከሆነ ቨርቹዋል ሪያሊቲ ነው። ኤ ላይ ያለው የቨርቹዋል ሪያሊቲ ነው። ቢ ላይ ያለው ትክክለኛ የኦግመንትድ ሪያሊቲ ቴክኖሎጂ ዛት ኦቨርሌስ ዲጂታል ኢንፎርሜሽን ኦንቱ ዘ ሪል ወርልድ ኢንቫይሮንመንት የሚለው ቢ ላይ ያለው መልሳችን ይሆናል። ሶ ብዙ ኤግዛምፕሎችን መጥቀስ ትችላላችሁ። ወደታችም ስለምናገኝ ደግሞ እንወረድ። 10ኛ ጥያቄ which of the following device is commonly used in to experience augmented reality? እንግዲህ augmented reality የሆነ ሪል ወርልድ ላይ አድ ማድረግ አለ እንትን ፊዚክ እንትን ኮምፒውተር ሲሙሌትድ የሆነውን በሪል ወርልድ ላይ አድ ማድረግ ነው። ሶ ምንድነው የምንጠቀመው most of the time? A smart glass or smartphone, B printers, C desktop CPUs, D external hard drives። በምንድነው most of the time የምናየው? ግላስ ለብሰን መጽሐፋችሁ ላይም አይታችሁታል ብዬ ገምታለሁ። ብዙ አይነት በስማርት ግላስ እንትለች ስማርት ግላስ ለብሰን ጀስት ጌም አይታችሁ ከሆነ ለምሳሌ ኤክስፒሪየንስ ያደርጋችሁ ልጆች ልትኖሩ ትችላላችሁ። ጌም ካያችሁ በስማርት ግላስ እያያችሁ በጣም ሲሙሌትድ እዛው ውስጥ ፊልም ውስጥ እናንተ ያላችሁ አስመስሎ የሚያሳይ ግላስ አለ። ዘን ስማርት ፎን እንዳሳያችሁ ለስናፕሾት ወይም የተለያየ አይነት ነገር ስትጫወቱ እንደዚህ አይነት ነገር ላይ ሞስት ኦፍ ዘ ታይም አፕላይ ይደረጋል ነው። ሶ ሞስትሊ የምንጠቀመው ኤ ላይ ያለው ስማርት ግላስ እና ስማርት ፎንን ሞስትሊ እንጠቀማለን ማለት ነው። ለአጉመንትድ ሪያሊቲ ዋይድሊ የምንጠቀመው ኤ ላይ ያለው augmented reality is widely accessed through smartphone and wearable device like smart glass ለብሰን ማየት ማለት ነው። ሪል ወርልድን በኮምፒውተር ሲሙሌትድ በሆነ ኦብጀክት አድማ እንትን ማለት በለው ላይ ኦን ቶፕ ኦፍ ዛት አድ ማድረግ ማለት ነው። ስለዚህ መልሳችን ያው ኤ ላይ ያለው ቢ እንትና 11ኛ ጥያቄ excuse me what is the key difference between augmented reality and virtual reality ያወራንበት ነው። ሶ ግልጽ ለማድረግ ያክል ይሄን ጥያቄ ደግሜዋለሁ። 11ኛ ጥያቄ የኦግመንትድ ሪያሊቲ እና የቨርቹዋል ሪያሊቲ ዋና ልዩነት ምንድነው ነው? ኤ augmented reality replaces reality while virtual reality enhances it። augmented reality replace ያደርጋል virtual reality እሱን enhance ያደርገዋል እያለ ነው ሪል ወርልዱን። ቢ augmented reality enhances the real world while virtual reality creates a fully immersive virtual environment. C augmented reality does not require any device. D virtual reality is used only in education። ምንድነው እዚህ ጋር በጣም ተጠንቀቁ። ይሄ ያው የማይቀር ጥያቄ ነው፣ የማይቀር ኮንሰፕት ነው፣ መረዳት ያለባችሁ ነው። ማንኛው ነው ኢንሃንስ የሚያደርገው? ኦግመንትድ ሪያሊቲ አድ የሚያደርገው ኢንሃንስ ነው ማለት። ኢንሃንስ ማለት መጨመር፣ ሪል ወርልድን ጨምሮ ማሳየት። ቶታሊ ኮምፕሊትሊ እንትና ያደርገውም ኢመርስ ያደርገውም ወይም ደግሞ ቼንጅ ያደርገውም ወይም ደግሞ ፉሊ ሪፕሌስ ያደርገውም። ፉሊ ሪፕሌስ ካደረገው ቨርቹዋል ሪያሊቲ የሚባለው ነው ማለት ነው። ሶ መልሳችን the key differenceአቸው ምንድነው? augmented reality enhances the real world እና while virtual reality ከሆነ ደግሞ creates a full immersive በቃ ቶታሊ virtual reality በvirtual reality ከሆነ እናንተ አታውቁም፣ የት እንዳላችሁ በራሱ አታውቁም። በvirtual reality ዲቫይሶችን ለብሳችሁ ከሆነ የምታዩት ማለት ነው። ሶ ምንድነው መልሳችን ዲ ላይ ያለው ነው በደንብ የሚገልጽልን ማለት ነው። ሶ ክሊር ነው ብዬ ተስፋ አደርጋለሁ። መልሳችን augmented reality ከሆነ አድ ነው የሚያደርገው፣ virtual reality ከሆነ ሪፕሌስ ነው የሚያደርገው ብላችሁ just totally ያዙት ማለት ነው። የ12ኛ ጥያቄ which of the following is an application of augmented reality education? በትምህርት ውስጥ የኦግመንትድ ሪያሊቲ ጥቅሙ ወይም ደግሞ አፕሊኬሽኑ ተግባሩ ምንድነው የሆነው ነው? A displaying 3D models of objects for interactive learning. B writing notes on paper. C using chalkboards only. D printing textbooks። ምንድነው ኦግመንትድ ሪያሊቲ ለምንድነው የሚጠቅመው በትምህርት ቤት ውስጥ? 3D displaying 3D models of object for interactive learning ለምንድን ነው? ለመማሪያ ነው። አሁን ለምሳሌ ልንገራችሁ፣ ሪያሊቲ ነው የምነግራችሁ። ይሄ ዶክተሮች በምንድን ነው የሚማሩት? ለምሳሌ የልብ ቀዶ ጥገና የሚማሩት ዶክተሮች በምንድን ነው? በሰው ልጅ ልብ ነው። ያስቃል። በዛ ነው በሰው ልጅ ልብ ነው ካላችሁ በጣም ነው የምስቅባችሁ። ሶ አይደለም። አያችሁ ምንድነው በኦግመንትድ ሪያሊቲ የሆነ አለለ በሆነ እንትን ይለብሱና ግላስ እንደነገርኳችሁ ግላሱን ይለብሱና እየተለተሉ እየመሰላቸው ልብን እየቆረጡ እየመሰላቸው ልክ እንደዚህ እየቆረጡ እየሰፉ እየመሰላቸው በዛ ይማራሉ። ዘን ወደ ሪል ይመጣሉ ማለት ነው። ለምሳሌ ልድገምላችሁ፣ አውሮፕላን ማብረር
ሪል አውሮፕላን ነው የሚለማመዱት? ኖ በሪል አውሮፕላን ማይሆን ብዙ ሰው ይከሰክሳሉ፣ አውሮፕላን ይሰብራሉ፣ ራሳቸውን ያጠፋሉ። በምንድን ነው የሚያደርጉት? ዘን በኦግመንትድ ሪያሊቲ መጀመሪያ ይማሩና ዘን ከዛ ሪሉ ላይ ይገባሉ ማለት ነው። በደንብ በዛ ሲለምዱት ወደ እንትን ይገባሉ። ሶ ኤጁኬሽን ላይ እንደዚህ ኢንተራክቲቭ የሆነ ለርኒንግን ፕሮቫይድ ለማድረግ ይጠቅማል ማለት ነው። ኦግመንትድ ሪያሊቲ 3D ኦብጀክቶችን እያሳየ ጀስት በደንብ ለለርኒንግ ያገለግላል ማለት ነው። በጣም ጠቃሚ ነው። እናንተም ኤክስፒሪየንስ ታደርጉታላችሁ ወደፊት። እንግዲህ ኦግመንትድ ሪያሊቲ ሄልፕስ ስቱደንት ቪዥዋላይዝ ኮምፕሌክስ ኮንሰፕትስ ዩዚንግ ኢንተራክቲቭ 3D ሞዴልስ። እንደነገርኳችሁ ብዙ ኮንሰፕቶች ላይ ብዙ ዘርፎች ላይ ይጠቅማል ማለት ነው። 13ኛ ጥያቄ ኢን ኦግመንትድ ሪያሊቲ ሲስተም ዋት ኢዝ ዘ ፐርፖዝ ኦፍ ትራኪንግ ቴክኖሎጂ? ትራኪንግ ቴክኖሎጂ የሚባል እንግዲህ የዛ ጥቅሙ ምንድነው ነው? ኤ ቱ ስቶር ዩዘር ዳታ ፐርማነንትሊ፣ ቢ to determine the position and orientation of objects in the real world, C to increase internet speed, D to replace hardware device። ማንኛው ነው? ትራኪንግ ቴክኖሎጂ ማለት ትራኪንግ ኢንሹር የሚያደርግልን ምንድነው? ያው ኦግመንትድ ሪያሊቲ ከሪል ወርልድን ማገናኘት አይደለ? ፖዚሽኑን ኦሪየንቴሽኑን ያንን ማግኘት ማለት ነው። አጀስት ማድረግ ዲተርማይን ማድረግ የትራኪንግ ቴክኖሎጂ ዋና ፐርፐዝ ነው ማለት ነው። መልሳችን ቢ ላይ ያለው ነው። ትራኪንግ ኢንሹርስ ዲጂታል ኦብጀክትስ አፒር ኮሬክትሊ አላይንድ ዊዝ ዘ ሪል ኢንቫይሮንመንት። በቃ ጀስት እንትን ላይ ኦግመንት ሲያደርግ እንዲጠቅመው ትራኪንግ ቴክኖሎጂ ይጠቀማል ነው ዋና ሀሳቡ። የ14ኛ ጥያቄ which of the following industry is widely uses augmented reality? ኦግመንትድ ሪያሊቲ በጣም የሚጠቀመው የፊልድ የቱ ነው? የኢንዱስትሪ ፊልድ የቱ ነው? ኤ ሄልዝ ኬር። እንደነገርኳችሁ ሄልዝ ኬር በጣም ለማስተማሪያ ምናምን በጣም ይጠቀመዋል። ሪቴል፣ ጀስት ጌሚንግ፣ ዲኦል። መልሳችን ምንም ይሄ ጥያቄ የለው ኦግመንትድ ሪያሊቲ የሚጠቀም ካሏችሁ በሁሉም ቦታ ኤቭሪዌር፣ በኢንዱስትሪው፣ በቴክኖሎጂ ብትሉ፣ በሄልዝ ኬር፣ በአግሪካልቸር፣ ጌሚንግ ብትሉ፣ በሳይንስ እና ቴክኖሎጂ ወይም ደግሞ በኢንተርቴይንመንት በየትም ቦታ ብትሄዱ ኦግመንትድ ሪያሊቲ በጣም በአሁኑ ሰዓት በቡም ያደረገበት ጊዜ ነው። ሶ ሁሉም መልስ ናቸው ማለት ነው። የ15ኛ ጥያቄ መልሳችን ዲኦል ነው። እንደዚህ አይነት ጥያቄ ካለ ጀስት ምንም እንትን አይልም ዲኦል ነው የምትሉ። 15ኛ ጥያቄ which one is one major limitation of augmented reality? የኦግመንትድ ሪያሊቲ ዋና ሜጀር ሊሚቴሽኑ ምንድነው? ኦግመንትድ ሪያሊቲን ስንጠቅም አፕላይ ስናደርግ የሚገጥመን ችግር ምንድነው ነው? ሶ ኤ it cannot display any digital content። ኖ ይሄ አይሆንም። እየጨረስን እንሄድ። ዲስፕላይ ያደርጋል። ኤ ቢ it requires no hardware device። hardware device ይጠብቃል። ስማርት ፎን እኮ hardware device ነው ይፈልጋል። ቢ አይሆንም። ሲ high cost and hardware limitation in some application። ዲ it works without software። ኖ ሶፍትዌር የሚያስፈልገዋል፣ ሃርድዌር የሚያስፈልገዋል፣ ዲጂታል ኮንተንትን ያሳያል። ምንድነው ችግሩ? አንዳንድ ጊዜ ቀላል የሆነ እንደ ዝም ብሎ ተራ የሆነ ሃርድዌር ላይሰራልን ይችላል። ያን አሪፍ የሆነ ሃርድዌር ሊያስፈልገን ይችላል። አሪፍ ምርጥ ነገር ሊያስፈልገን ይችላል ያንን አፕላይ ለማድረግ። ሶ መልሳችን የሚሆነው ሲ ላይ ያለው ማለት ነው። ሃይ ኮስት ኤንድ ሃርድዌር ሊሚቴሽን ኢን ሰም አፕሊኬሽን መልሳችን ይሆናል ማለት ነው። 15 ጥያቄ ያስኩላችሁ ጋይስ እነዚህን ይመስላሉ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙኝ። ሌላ ደግሞ እንደዚህ ሰብሰብ አድርጌ እንሰራላችሁ ኮሜንት ላይ አስቀምጡልኝ። የምሰራላችሁን ኤኒ በማንኛውም እስካሁን በጀመርናቸው ሳብጀክቶች የምሰራላችሁ ነገር አሳውቁኝ ጋይስ። በጣም አመሰግናለሁ እስካሁን ድረስ ስለተከታተላችሁኝ። ባባይ ደህና ቆዩልኝ። ፕራክቲስ ሞር አድርጉ። ደህና ቆዩ። ይመቻችሁ።